ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሚያስተምሩ በሚያነቁ ቪዲዮዎች ቀርብ ያለውን እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እሷም ጸልያ የልመናዋን በረከት ማኅፀኗን ከፍቶላት ዮሴፍ ተወለደ። እግዚአብሔር ስሙ ያለበት ልጅ ሆኖ ተገኘ። እግዚአብሔር ሲሆን ሴፍ ማለት ይጨምር፣ እግዚአብሔር ይጨምርልኝ ያብዛልኝ ብላ በአምላክ ስም ስሙን ጠራቸው። የአባቷን ተራፊም ወይም ጣዖት ሰርቃ በሄደች ጊዜ ግን የእግዚአብሔርን ስም አልጠራችም። የአባቷን አምላክ የአባቷን ጣዖት በአምልኮቷ ውስጥ ደባለቀችው። ዛሬ እኛ ጨሌ አንዳንድ ተጨማሪ ነገር ከሰይጣን እንደምንፈልግ ብዙዎቻችን ስለማይገባን ለእርሻ፣ ለገበያ፣ ለትርፍ፣ ለግርማ ሞገስ፣ ለእውቀት መጨመሪያ በማለት ወደ መናፍስት ጉዞ ገብተን ሳናቀው ከህይወታችን ውስጥ ተዋህዶ እውቀቱን ብናገኘውም እውቀቱን ብንይዘውም ሰይጣናዊ ባህሪ እንዴት ሊሰፋ እንደሚችል ሳንገነዘብ በጠላት ተገዝተን በትውልድ ላይም የመናፍስትን ጫና ሲወለዱ አብሮ እየተወለደ ስናድግ አብሮ እያደገ ስንማር አብሮ እየተማረ የመናፍስት ጥቃት ከዘር ወደ ዘር እየተላለፈ አሁን የደረስንበት የተተረማመሰ ትውልድ ውስጥ የመግባታችን ዕጣና እድል ከዚህ ከክፉ የመናፍስት አሰራር የመነጨ ነው። ራሔል በአሁኑ ጊዜ የጣዖት ሕይወት ውስጥ ገብታለች። ላባም አምላኩን እየፈለገ ሳለ ራሔል ጣዖቱ ላይ ቁጭ ብላ እኔ ልነሳ አልችልም አለችው። በሌላ በኩል ያዕቆብ አምላክ የተገኘበት እርሱ የሞት ልጅ ነው ብሎ ተናግሯል። በድሮው ዘመን የምንናገረውን ቃል እግዚአብሔር ያከብራል። ሲባርኩ ይባረካል፣ ሲቀድሱት ይቀደሳል፣ ሲረግሙት ይረገማል። ስለዚህ በያዕቆብ ውስጥ የነበረውን ቃል እግዚአብሔር ያከብር ነበረ። እርሱ የሞት ልጅ ነው ሲል ያዕቆብ ሚስቱ በተሸሸገ ጣዖት በተደበቀ ጣዖት ውስጥ እንደገባች አላወቀም። ላባም ፍለጋውን ቀጥሎ ራሔል ጋር ሲደርስ አባቴ እኔ በአሁኑ ወቅት የወር አበባ ወይም የወር ጽጌ ላይ እገኛለሁ፣ ተነስቼ ላሳፍርህ አልፈልግም፣ ስለዚህ ይቅርታ አድርግልኝ አልነሳም አለችው። ግን የተቀመጠችው ጣዖቱ ላይ ነው ወይም ተራፊሙ ላይ ነው። በዚህ ጊዜ ፈለገ አጣ። ግን አንድ ነገር ፊት ለፊት በራሔል ሕይወት ውስጥ የቆመና የተደበቀ ነገር አለ። አንደኛው ያዕቆብ እርግማን፣ ሁለተኛው የላባ አምላኬ ያለው ጣዖት ከሷ ግመል ኮርቻ ስር ቁጭ ብላበታለች። ጣዖት ላይ ተቀመጠች ማለት ነው። ብዙ ጊዜ በጣዖት ሕይወት ውስጥ መኖራችንን ሳናገናዘብ ምሁራኖቻችን፣ ታላላቅ አባቶቻችን፣ ታላላቅ የምንላቸው አዋቂዎቻችን ከበስተጀርባ ያለውን የጣዖት መንፈስ አቃለው ነው የኖሩት። ስለዚህ ወደ ተቃለለ ጊዜ ከታሪክ ጋር ወደማይስማማ ዘመን ከእምነት ጋር ወደሚጋጭ ትውልድ ቶሎ የምንሻጋገርበት አቅጣጫ የእውቀት ሕይወት አንሶን አይደለም። የመናፍስት የተሰወሩ አገዛዞች ዘመናችንንም አኗኗራችንንም ሕይወታችንንም ሙሉ በሙሉ ሲፈትኑት እና በረከታችንን ሲነጥቁን ምንም የቱንም ያህል ግንዛቤ በማጣት እየተፈተንን የምንይዘውንና የምንጨብጠውን ነገር ሁሉ በማጣት ውድቀት ላይ የተገኘ ነው። አለ ምክንያት አይደለም። ከኋላ በኩል ሲዟዟር የመጣ የተሰወረ የጠላት ኃይል ኑሯችንና ቤታችን ውስጥ ስር ሰዶ መቀመጡን አልተገነዘብንም። አምላክ ሰው ሆነ ስንል እንዴት ነው? እንዴትስ ነው ሰው የሆነ? የመጀመሪያው አምላክ ሰው ሆነ ስንል አንድ ነገር መያዝ አለብን። አምላክ ሰው የሆነው በተዋህዶ ነው።
በተዋህዶ ማለትም ቅዱስ ቄርሎስ እንደተረጎመው ብዙ ሊቃውንት አባቶቻችን ተርጉመውታል። ሰው ተዋህዶ ማለት ከሁለት አካል አንድ አካል ጥምረት መፍጠር መዋሃድ ነው። ቅዱስ ቄርሎስ የተረጎመበት አንዱ ምንድነው? ወበከመ ብርት ዘአርሰንዎ በእሳት ከእሳት ውስጥ እንደገባ ብረት ነው። ተዋህዶ ብረቱ መጀመሪያ ሳይግል አይመሰልበትም፣ ከጋለ በኋላ ነው የሚመሰልበት፣ ቀይ ከሆነ በኋላ ማለት ነው። ስለዚህ ይህንን ብረት ከእሳት ውስጥ ስንከተው ብረቱ የእሳቱን እሳትነት ብሩህነትና የእሳቱን ርቀት ይነሳዋል፣ ግዙፉ ብረት። ስለዚህ እሳቱ ከብረቱ ጋር ሲዋሃድ ብረት አያቃጥልም፣ አንድ ብረት ይመታል፣ ሁለት ብረት ይዳሰሳል፣ ሶስት ስለዚህ እሳት አይጨበጥም፣ አንድ እሳት አይመታም፣ ሁለት እሳት ብርሃን ነው፣ ሶስት ስለዚህ ብረቱን ከእሳት ባስገባነው ጊዜ ብረቱ የእሳቱን ባህሪ ይይዘዋል። ብረቱ ምን ይሆናል? ከዛ በኋላ እሳት ይሆናል። ለምሳሌ አንድን ብረት ቀይ የሆነውን ብረት በጉጠት አንስቼ ጠጋ ባደርግ ብረት እንዳታስነካኝ ነው የሚባለው፣ እሳት እንዳታስፈጅኝ ነው የሚባለው። እሳት ነው ምኑን ወረሰ? ብረቱ የእሳቱን ባህሪ ማለት የእሳቱን ባህሪ አካሉን ሁሉን ወርሷል። ስለዚህ አንደኛው ብረት ይመታል፣ ብረት ይያዛል፣ ብረት ይጨበጣል፣ ይዳሰሳል። እሳት ደግሞ እሳት አይጨበጥም፣ እሳት አይዳሰስም፣ እሳት አይመታም። እነዚህ ሁለት ባህሪያት አሉ እሳትና ብረት ላይ ስናይ። እነዚህ ከተዋሃዱ በኋላ ግን ለምሳሌ በመዶሻ ስመታ እሳቱን ነው የመታሁት፣ ብረቱን ነው የመታሁት፣ መለየት ይከብዳል። እሳቱ የሚመታው ያው ብረት ስለሆነ ብረት ልንል እንችላለን። እሺ እሳቱ ግን አለ የለም? አለ። ግን እሺ ስጨብጥ እሳቱን ነው የጨበጥኩት፣ ብረቱን ነው የሚጨበጥ ብረት ነው፣ እሳት አይጨበጥም። እና እሳቱ የሚፈጅ ማን ነው ደግሞ? እሳቱ ነው የሚፈጅ። እሳቱ ከሆነ የሚጨበጥ ማን ነው? ብረት። ሲተዋሃዱ ማለት ባጭር ቃል ክርስቶስ ማለት ለምሳሌ እሳት በመለኮት ነው የሚመሰለው። እሳት አይጨበጥም፣ እግዚአብሔር አይያዝም። እሳት ለምሳሌ እግዚአብሔር አይታይም። እግዚአብሔር ያየው ፍጡር ማንንም የለም። እግዚአብሔር አይታይም፣ እግዚአብሔር አይዳሰስም፣ እግዚአብሔር አይጨበጥም፣ እግዚአብሔር አይራብም፣ እግዚአብሔር አይተኛም፣ እግዚአብሔር አይነሳም፣ እግዚአብሔር አይደክምም፣ እግዚአብሔር አይበላም። እነዚህ ሁሉ አይሆኑም፣ በእግዚአብሔር ላይ የሉበትም እነዚህ ሁሉ ነገር። ስለዚህ ያ የሚያቃጥለው እሳት የማያቃጥለውን ብረት ሲዋሃድ የማያቃጥለው ብረት የሚያቃጥል እሳት ሆነ ማለት ነው። የማይያዘው እሳት የሚያዘውን ብረት ሲዋሃድ የማይያዘው እሳት በሚያዝ ብረት ተያዘ ማለት ነው። ያ የማይታይ አምላክ የሚታይ ስጋን ሲዋሃድ ታየ ማለት ነው። እግዚአብሔርን አየነው፣ ንነሰ በላይነ ወሰታይነ ምስሌሁ፣ እኛ ከእርሱ ጋር በላን ጠጣን፣ አየነው፣ ዳሰስነው አለ አባ ሕርያቆስ። ይህንን ወስዶ ማለት ነው። ስለዚህ ምንድነው በአጭር ቃል ለማለት የፈለግኩት ተዋህዶ የቃል ከስጋ ጋር መዋሃድ እግዚአብሔር ሰው ሆነ ስንል በተዋህዶ ነው። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኖ እግዚአብሔር አይታይም። የማይታይ አምላክ የሚታይ ስጋን ተዋህዷል። የማይጨበጥ አምላክ የሚጨበጥ ስጋን ተዋህዷል። የማይሞት አምላክ የሚሞት ስጋን ተዋህዷል። የሞተን አይደለም ያልኩት። የማይራብ አምላክ የሚራብ ስጋን ተዋህዷል። የማይዳሰስም አምላክ የሚዳሰስ ስጋን ተዋህዷል። ስለዚህ ተዋህዶ ከሆነ እንያዝ እንግዲህ ተዋህዶ ነው። በተዋህዶ ሰው ሆኗል። ለምሳሌ አምላክ እንዴት ይመታል የሚል ሰው ካለ ምን ብለን እንመልስለታለን? በስጋው ተመታ እንለዋለን። ስጋን ስለተዋሃደ አምላክ በስጋ ተራበ፣ በስጋ ተጠማ፣ በስጋ ተሰደደ፣ በስጋ ሞተ፣ በስጋ ተያዘ እንላለን። እግዚአብሔር ያድጋል? ሌላው አንዱ ጥያቄ የጅል ጥያቄ ቢሆን ላንሰው። እግዚአብሔር አያድግም ማለት እግዚአብሔር አሁን ለምሳሌ ሰማይኒ መንበሬ ወምድርኒ መከየደ ገረ አየኑ ቤተ ታንጹ ለስፋቴ፣ ሰማይ ዙፋኔ ምድር መረገጫዬ ከሆነ ለኔ ወዴት ቤት ልትሰሩ ትችላላችሁ አለ። አሁን ደግሞ እኛ ምን እያልን ነው ያለነው? ደግሞ በድንግል ማርያም ማህፀን 9 ወር ከ5 ቀን ተቀመጠ ነው እያልን ያለነው። እንደዚህ ከሆነ እግዚአብሔር አይወለድም፣ እግዚአብሔር አያድግም። ለምሳሌ እግዚአብሔር ሲጸነስ በጥንተ አካል ነው የተጸነሰው ማለት ነው። አምላክ ነኝ ብሎ የ6 ወር ሆኖ አይደለም የተጸነሰው፣ ወይም የ40 ቀን ሆኖ አይደለም የተጸነሰው። ህፃናት በሚሳሉበት መልክ ራሱን ሳለ። ራሱን በዚያ በህፃናት በሚሳሉበት ለምሳሌ የዕለት ጽንስ አለ አይደል? ህፃን ልጅ ከዕለት ጽንስ ጀምሮ ነው በበቅ ላይ ቀን የሚባለው። ከዕለት ጽንስ ጀምሮ የዕለት ጽንስ አምላክ ነኝ ብሎ መለኮት ከስጋ ጋር ስለተዋሃደ ዕለቱን ላሳድገው ሳይል በየጥቂቱ ሰው ሆኖ ተጸነሰ ማለት ነው። ስለዚህ በየጥቂቱ አደገ። የማያድገው አደገ በምን? በስጋው።
በለበሰው ስጋ አደገ። ምክንያቱም የማይያዘው በምን ተያዘ ብለናል? በብረት ተያዘ አለ እኮ ሰው። የማያድግ ሆኖ ግን በስጋ አደገ፣ በስጋ ተጸነሰ። ያ ስንል ከሁለት አካል አንድ አካል ነው። አሁንም ነው ኢያኢሮስ ምን ያክል ቢጨንቀው ነው የሚጠላው ክርስቶስ ጋር ሄዶ ልጄን አድንልኛል? አይወደውም እኮ ቢያገኘው አሳልፎ ሊሰጥበት የሚችልበት በቂ ምክንያት አለው። ኢያኢሮስ አማራጭ ስላጣ ነው ሄደ። አማራጭ ከማጣት እግዚአብሔር ይሰውራችሁ። ሰው አማራጭ ስላጣ ነው በነገራችን ላይ ቤተ ክርስቲያን ይመጣና በአንድ እግሩ ደግሞ ጠንቋይ ቤት ሄደ። እግዚአብሔርን ቅዱስ ሥጋውን ክቡር ደሙን ይቀበልና በአንድ ልቡ ደግሞ መገኘት የሌለበት ቦታ ላይ ደግሞ ይገኛል። ሰው አማራጭ ሲያጣ የማያደርገው ነገር የለም። ምናልባት እኮ ከኛ መካከል ዛሬ አማራጭ አጥቶ የመጣም ሊኖር ይችላል። ብሎት አቅሙ በላይ ሆኖበት መቼም እንግዲህ እስኪ የመጨረሻዬ ነው ብሎ ቤተ ክርስቲያን ዛሬ የረገጠ ሰዋል ነገ ላይመለስ ቆርጦ የገባ ማለት ነው። ኢያኢሮስ እንደዚህ አይነት ሰው ነው። ወዶ አይደለም ክርስቶስ ጋር ሄደው ተአምሩን ሰምቷል። አዎ የምኩራብ አለቃ እንደመሆኑ እሱን ክርስቶስ ጋር አብሮ በመገኘቱ ሊደርስበት የሚችልበት ነገር እንዳለ ጠንቅቆ ያውቀዋል። ኢያኢሮስ ግን ከልጁ በላይ አይበልጥበትም። በቃ የሆነው ይሁን፣ እኔ ተወግሬ ልጄ ትዳን፣ እኔ ሙቼ ልጄ ሕይወት ይኑራት ብሎ ቆርጦ ነው የመጣው። ተጠጋና ክርስቶስን ታዲያ ምን አለው? ሲነበብ እንደሰማችሁት በጠና ልጄ ታማብኛለችና እባክህ መጥተህ እጅህን ጫንባት ትድናለች አሉ። እስኪ እጅህን ጫንባት በሉ። ከዛ ምን ታረጋለች? ጥሩ። ኢያኢሮስ አማራጭ አጥቶም ቢሆን ክርስቶስ ጋር መምጣቱ ያስመሰግነዋል። በጣም የሚያስደንቅ ነገር ነው። አማራጭ አጥቶም ቢሆን ክርስቶስ ጋር መምጣቱ ያስመሰግነዋል። በጣም የሚያስደንቅ ነገር ነው። ነገር ግን ልጁ እንድትድንበት የጠየቀበት መንገድ ግን በጣም ነው የሚደንቀው። ምሳሌ ልስጣችሁ። እናንተ አሁን ሐኪም ቤት ሄዳችሁ አያርግባችሁ፣ ሰው ታሞባችሁ ሐኪም ቤት ይዛችሁ ሄዳችሁ አስገባችሁትና ሐኪም ቤት ሐኪሙን እባክህ ታሞብኛል አድንልኝ ነው የምትሉት? እባክህ ታሞብኛል መርፌ ውጋውና አድነው ነው የምትሉት? ብዙ ጊዜ መርፌ ስለለመደብንኛ ቶሎ መርፌ ውጋው ነው የምንለው እንጂ እውነተኛው ነገር ማለት ያለብን ሐኪሙን አክመው ማለት ይመረጣል ወይስ የሚያክምበትንም መንገድ በዚህ በኩል አክመው ነው የሚባለው? እንዴ ሐኪም ቤት ሄዳችሁ ሁሉም የታመመውን ሰው መርፌ ወጉት ነው እንደዚህ ሰፈር የምትሉት? ታሟል ነው አይደል የሚቀድመው? በሽተኛው እንዴት መታከም እንዳለበት ውሳኔ የሚሰጠው ማን ነው? መልሱ እንጂ ሐኪሙ ነው ዶክተሩ። የኢያኢሮስ ችግር ማለት ይሄ ነው። እጁን ይጫንባት ከፈለገ እንደ ኤልያስ ዮናስን ሊያስነሳው ሲል እንደተኛበት ይተኛባት፣ ትንፋሹ ንፍ ይበልባት፣ እንዴትም ያድርጋት ብቻ እንድትድንለት ነው የሚፈልገው። ምን የምትድንበትን መንገድ አስመረጠው። አብዛኞቻችን ላይ ያለው ችግር ይሄ ስለሆነ ነው። ክርስቲያኖች እግዚአብሔር እንዲያድነን እንፈልጋለን፣ ካለንበት ችግርም ነፃ መውጣት እንፈልጋለን። የኛ ችግር ምን መሰላችሁ? መዳንም እንፈልጋለን፣ እንዴት ሊያድነን እንደሚፈልግም እንመርጣለን። ምሳሌ ልስጣችሁ። በእኛ እዚህ አሁን የአቡነ ገብረ መንፈስ ቅዱስ ጠበል አለ አይደል? እዚህ አካባቢ አለ የለም? ጥሩ ስሙኛው። ከኛ መካከል አሁን አሟችሁ በቃ ስታዩት ለመናችሁን ደስ አላሰኛችሁ እና እንደው በቃ አዌ አደራቸውን ብላችሁ መታችሁ ሰው አሞት መጥቶ ጮሆም ምንም ብሎ ወጥቶለት ሄደ ልበላችሁ። እናንተ ግን መታችሁ ምንድነው የምትሉት? እንደው አደራውትን አዌ እንዳያዋርዱኝ ካለብኝም በስውር ያውጡት። አደራውትን ሰው ቅሌት አፍ ውስጥ መዳንም ትፈልጋለህ ደግሞ ምን ማለትም አትፈልግም፣ እንድትታይም አትፈልግም ነው አይደለም? እውነታው እንደዛ እኮ። መቁረብ ትፈልጋለህ፣ ልክ ልትመጣ ስትል እነገሌ ቄስ ግን አይመቹኝም ትላለህ። ንስሐ መግባት ትፈልጋለህ፣ ደግሞ በጀርባ የሚያወሩትን እያወቅኩ ራሴን ሰድቤ ለሰዳቢ ልስጥ እንዴት ትላለህ? አየኸው፣ የሁላችን ችግር ነው የኢያኢሮስ ችግር። መዳን የምንፈልግበትንም መንገድ እንመርጣለን፣ ደግሞ መዳንም እንፈልጋለን። ለንስሐ አንዱ የድህነት መንገድ ስለሆነ ቅዱስ ባስልዮስ ዘቂሳርያ ምን ብሎ አስተማረ መሰላችሁ? ሰው ንስሐ አባቱ ጋር ኑዛዜ ለመናዘዝ ሲመጣ፣ ኃጢአቱን ለመናገር ሲመጣ ቀኖናውን ወስኖ መምጣት የለበትም ይላል ቅዱስ ባስልዮስ። የአብዛኞቻችን ጠባይ በነገራችን ላይ ይሄ ነው። ለምሳሌ ትላንትና ሰርቃችሁ አባ 50 ስገድ አሏችሁ። ዛሬም ብትሰርቁ ስንት የምትሰግዱ ነው የሚመስላችሁ? እና ደምድማችሁ መጣችሁ አታውቁም? ለነገሩ አባ የሚሉኝን አውቃለሁ ዝም ብለህ ማድረግ ነው እንጂ ብለን እንመጣለን። አይደረግም።
መፍትሄውንም ፈልገህ መፍትሄ የምታገኝበትንም መንገድ መርጠህ አይደለም እግዚአብሔር ጋር የምትመጣው። ካንተ የሚጠበቅብህ ችግርህን መናገር ነው። እግዚአብሔር እንደፈለገ አድርጎ ይፍታው፣ እንደፈለገ አድርጎ ነፃ ያውጣ። ኢያኢሮስ ግን እጅህን ጫንባት አለ። ቅዱስ ዮሐንስ አፈወርቅ ነው ይሄን የሚለው። እጅህን ጫንባት ምን አመጣው? አድንልኝ አይሻልም ይሏል። ከፊት ለፊት የቆመው እኮ መምጣት ሳይጠበቅበት ማዳን የሚችል አምላክ ነው ይላል። እውነት እኮ ነው። የማቴዎስ ወንጌል ምዕራፍ 8 ላይ የመቶ አለቃው ልጅ ታሞ ያ ሮማዊ ወታደር ክርስቶስ ጋር መጥቶ ምንድን ነበር ያለው? ልጄ ታሞብኛል ካለ በኋላ ና እንሂድ ሲለው በፍጹም እኔ እንዳለቃነቴ መሄድ ሳይጠበቅብኝ አሽከሮችን እያስላኩኝ የምፈልገውን ነገር አረጋለሁ። አንተም እንዲሁ ከቤቴ ጠፈር ትገባ ዘንድ አይገባኝም፣ ቃል ብቻ ተናገር ልጄ ይድናል ነው ያለው። ይሄ ሰውዬ እንዴት እንደዛ ማለት አቃተው? ያኮ ሮማዊ ነው፣ የማያምን ሰው እኮ ነው። ኢያኢሮስ እኮ የምኩራብ አለቃ ነው፣ ብሉይ ኪዳን ገልጦ የሚያነብ። እውነቴን የምላችሁ ከማያምን ሰው ስህተት የሚያምን ሰው ስህተት ይበልጣል። የማያምን ሰውማ መጀመሪያውኑ በምን አወቀው? ያመንነው ሰዎች እኮ ነው ስህተታችን በጣም የሚበዛው፣ ክፋታችን የሚበዛው፣ ጭካኔያችን የሚበዛው የኛው ነው። አመንን እግዚአብሔርን አወቅን ብለን የምንመጻደቀው በፍጹም እኛ አምላካችንን አላወቅነውም ገና ራሱ በፍጹም ገና እየሄድን ነው። እርሱን ለማወቅ እየሞከርን ነው እንጂ አኗኗራችን እሱን እንደምናውቀው ራሱ አይመስልም። ያ ሰውዬ ለዛ ነው በጣም የሚገርመው እንዴ የነ ኤልያስን የነ ኤልሳን ታሪክ ሲነበብ እኮ የሚያውቅ የምኩራብ አለቃ እኮ ነው። እንዴት ኤልያስን ያስደረገው ኤልሳን እንዲያስነሳ በአጥንቱ ያደረገውን አምላክ እጅህን ካልጫንክ አታድንም የሚል አይነት አመለካከት ያወራል። ግን ክርስቶስ አይገርማችሁ? ይሄንን እያለ ራሱ ምንም አላለው። እሺ ና እንሂድን ያለ ድክመታችሁን ክርስቶስ ያውቀዋል። ክርስቲያኖች አማላጅና መካከለኛ ለይልኝ። አማላጅ ማለት ሶስተኛ ወገን ሆኖ ከሰው በኩል ብቻ በመሆን ወደ እግዚአብሔር ልመናን ጸሎትን የሚያደርስ እሱ አማላጅ ይባላል። መካከለኛ ማለት ደግሞ በእግዚአብሔርም በሰውም ዘንድ ውክልና ያለው ፍጹም ሰው ፍጹም አምላክ የሆነ እሱ መካከለኛ ይባላል። እመቤታችን ፍጹም ሰው ነች እንጂ እንደ ልጇ እንደ ክርስቶስ የባህሪ መለኮት የላትም። ስለዚህ ሰው በሰው ወገን ፍጹም ሰው ነች ስትል ከሰው የተለየች እያልክ ነው አይደለም። በደልና ኃጢአት የለባትም እያልኩ ንጹህ ናት። አዳማዊ ኃጢአትም የለባትም የለም። አዳማዊ ኃጢአት ምንም አይነት ኃጢአት መንፈስ ቅዱስ በላዩ ላይ ያደረባት ንጹህ ናት። ልቀበል እሱን። አዳማዊ ኃጢአት በምድር የሚተላለፈው አይተላለፍም። ያ ኃጢአት የሚተላለፍ ኃጢአት የለም በመጽሐፍ ቅዱስ። እሺ እና አዳማዊ ኃጢአት ምንድን ነው? አዳማዊ ኃጢአት ማለት አዳም በመጀመሪያ የሰራት ኃጢአት ወይንም ጥንተ በደል ትባላለች። እኛ ጋር የደረሰው ደግሞ ያ ሞቱ ነው። በአዳም ኃጢአት ምክንያት የመጣው ሞት ነው ወደኛ የመጣው እንጂ ኃጢአቱ እኛ ጋር በቀጥታ አልደረሰም። ኃጢአት አልወረስም። ትሪፕል ጋይስ፣ ትሪፕል 10,000 ነው ቅጣቱ ጋይስ፣ ትሪፕል። ኦኬ አዳማዊ ኃጢአት። ስለዚህ የሰው ልጆች ውስጥ በደሙ የሰው ልጅ ደም ውስጥ ኃጢአት የለም ማለት ነው። ማንም ኃጢአትን እንደ ተላላፊ በሽታ እየወረሰ የወሰደ የለም። ሞት ነው እኛ ጋር የመጣው። ያ የኃጢአቱ ውጤት ነው እንጂ እኛ ጋር የመጣው ቀጥታ ራሱ ኃጢአቱ እኛ ጋር አልደረሰም። ስለዚህ የአዳም ኃጢአት ሰው ልጆች አልተካፈልንም። የአዳምን በኃጢአቱ ምክንያት የመጣውን ሞት ነው እኛ ያወረስነው። ጋይስ ግላቡን ተጠቀሙ። እያዘናጋኝ ነው ይሰውዬ። ሞቱን በምን ወረስነው? ሞትን በምን ወረስነው? ሞትማ ከአዳም እንደመወለዳችን ሰው እንደመሆናችን የአዳምን የሚሞተውን ሰውነት ይዘን ስለሆነ የተወለድነው እኮ። ታዲያ በምን አገኘን? ከአዳም የኛ ባህሪ ከአዳም የተለየ ባህሪ ስላልሆነና ከሌላ አዳም አይደለም እኛ የመጣ ነው። ኃጢአት ሰርቶ ከወደቀው አዳም ስለሆነ የተገኘ ነው። የኛም ስጋ የወደቀ ስጋ ነው። ኦኬ ለሴ ስለዚህ ማንም ሰው አዳማዊ ኃጢአት የለበትም እያልክ ነው? ማንም ሰው ከአዳም የወረሰው ምንም አይነት የውርስ ኃጢአት የአዳም ኃጢአት የለበትም። ምክንያቱም በአንዱ አዳም ምክንያት ሞት መጣብን ስለሚል ነው። በአንዱ አዳም ምክንያት ሞት ነው የመጣብን። ኦፍ ኮርስ ነው። ኃጢአት ደግሞ እንደማይወራረስ መጽሐፍ ቅዱስ ትንቢተ ሕዝቅኤል ላይ ይናገራል። እንዴ ኧረ እየዳናችሁ ነው። አንተ እንዳን እያልንህ እኮ ነው ፓስተር። አብረን እናገልግል አብረን እናስቀድስ እያልንህ እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን አስተምህሮ ነው
እኔ ታዲያ ኦርቶዶክስ ክርስቲያን አይደለም እኮ። ስለዚህ አዳማዊ ኃጢአት አይተላለፍም። በኃጢአት ምክንያት የመጣው ውድቀቱ ጉስቁልናው ብቻ ነው የሚያጋር የሚደርሰው። ታዲያ ለምንድን ነው ምዕመኖቻችሁ ሁሉ ኃጢአተኛ ነኝ? የግብር ኃጢአት ይባላል እሱ፣ ወይም አክቹዋል ሲን ወይም የግብር ኃጢአት ተብሎ ይጠራል። እሱ አሁን እኮ የደረሰ ሰው ነው። ለምሳሌ አንድ ሕፃን ታዲያ ለሱ የግብር ሲን እንኳን አይደርስም። ወይም ሕፃናት ኃጢአት የለባቸውም፣ ኃጢአትንም አያደርጉም እኮ። ስለዚህ ነገር ግን አንድ ሰው ልጅ ሆኖ ኃጢአተኛ አይደለም ማለት ነው። አንድ ሰው ልጅ ሆኖ አዳማዊ ነው እንጂ ኃጢአተኛ አይደለም ማለት። የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ ኃጢአተኛ ወይም ደግሞ ኃጢአትን ወርሶ የተወለደ ኃጢአተኛ ሳይሆን የሚባለው ደካማውን የአዳምን የጎሰቆለውን ስጋ ይዟል ነው የሚባለው። እስቲ መጽሐፍ ቅዱሳዊ ማስረጃ ስጠኝ። እሺ ሮሜ ላይ ሄደልኝ። እሺ ሮሜ ምዕራፍ 5 እሺ እሺ እንዲህ ይላል ከቁጥር 12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ሕፃናት ኃጢአትን ይሰራሉ? ሶፊ አይሰሩም። ሞት ግን ምን ይልባቸዋል? ይነግስባቸዋል። ስለዚህ ይሄ ነው በቃ ከአዳም የወረስነው የሚሞተውን ደካማውን ስጋን ነው እንጂ ቀጥታ ኃጢአቱን አላወረስንም። ኃጢአትን ባላደረጉት ላይ እንኳን ይላል ሞት። ከዛም ቀጠል ብሎ በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ እያለ ይናገራል። ከአዳም ጀምሮ ኃጢአትን ባላደረጉት ላይ እንኳን ሞት ቢነግስም በኃጢአት ምክንያት የመጣ ነውና፣ ስለዚህ እኛ የወረስነው በቀጥታ ኃጢአቱን ሳይሆን እኛ የአዳም ውድቀት ውጤቱ ነው እኛ ላይ የመጣው ነው። ያ ኮንሲኩዌንሱ ነው እኛ ጋር የመጣው ነው። ሁሉም ኦርቶዶክስ ያውቃል? እርግጠኛ ነህ? አያ የማያውቁት ይማራሉ፣ የሚያውቁት ደግሞ ይሄው ለሌሎቹ ያስተላልፋሉ። ግን ትምህርቱ ይሄ ነው። በቤተክርስቲያናችን ያለው የጸናው ትምህርታችን ግን ይሄ ነው። ኦኬ። ነገራችን ላይ በጣም ሲበዛ ነውር ነው። ባለትዳር ሴት ማናገር፣ ባለትዳር ወንድ ማናገር በጣም ሲበዛ ነውር ነው። እኔ አሁን በጣም ወርደን የት እንደደረስን የሚያሳየው ነገር ቢኖር ይሄ ነው። በጣም ሲበዛ ተጠንቀቁ። ሰይጣን በዚህ ዘመን በቃ በደካማ ጎን ነው የሚገባብህ። ከዛ በኋላ አልኩ እኮ ወደዚህ መውጫ የለም፣ ወደዚህ መውጫ የለም፣ ወደዚህ መውጫ የለም፣ ወደዚህ መውጫ የለም። በቃ መሃል ላይ በብረት ተሰንቀረት ይያዛል። ክብርህን ታጣለ፣ ስምህን ታጣለ፣ በጣም ብዙ ነገርን ታጣለ። ስለ ቃሉ በጣም ይቅርታ፣ ሁሉም ሰው አንድ አይደለም። አንድ ሴት ንስሐ አባቷ ጋር ትሄድና ከባለቤቴ ውጪ ትዳሬ ላይ ማግጫለሁ ብላ ትናዘዛለች። እና ይሄን ግን ሁሉም አባት አይደለም፣ አደራችሁን እና ምን ቢል ጥሩ 500,000 ብር ስጪኝ አለበለዚያ በትዳርሽ ላይ እንደማገዝሽ ለባለቤትሽ እነግራለሁ ብሎ ቁጭ አለ። ይሄ ነገር በጣም ውስጣችሁ የሆነ ጥያቄ እንደሚፈጥር አውቃለሁ። ግን በመጠን እኔ ማን ላይፍ የዛሬ 8 ዓመት ብያቸው እኔና እሷ ተያይዘን ሄደን የተናዘዝነው ለእሷ ነግሯት አንቺ እኮ ምስኪን ልጅ ነሽ ብሎ ከስንት ዓመት በኋላ ከዛ ሰውዬ ጋር ተኮራረፍን። ከዛ አባት ጋርና ለምንድነው የምትዘጋኝ? ለምንድነው ሰላም ማትለኝ አለ። ያረጉኝ ነገር ቀላል ነው ወይ? እሷ ስለምትወደኝ እንጂ ሌላ ሴት ሆና ቢሆን እኮ በቃ እኔና እሷ ህይወት አከተመ ማለት ነው። እኔ ለእርሶ የነገርኩትን ለእሷ ነግረው እግዚአብሔርን ልጆቼን ይንሳኝ አባት ነኝ። ይሄው ተሸክሜ ይዤው የምዞረው መስቀል ነው። ሕያው አምላክ በሚያውቀው እኔ እንደዛ አላልኳትም ማለት ልጅቷም እኔ አሁን መሀል ላይ በቃ ለእግዚአብሔር እውነቱን ለእግዚአብሔር ትቼዋለሁ። ልጅቷም የማለችው መሀል ላይ እንግዲህ ጓደኛ ክምላ ከነገረች እውነትም ደግሞ እሱ ብቻ የሚያውቀውን ታሪክ ከነገረች ከዛ ውጪ ደግሞ የዛሬን ጨለማ እግዚአብሔር አያንጋልኝ፣ የያዝኩት መስቀል የወለድኳቸው ልጆች ይንሳኝ ምንም አላወራም ካለ ማንን መሀል ላይ ታምናለህ? ይሄ እንዳታምን ነው ነገር አለ፣ ይሄ እንዳታምን ነው ነገር አለ። ስለዚህ እኔ የሃይማኖት አባቶችን እንዳታምኑ አይደል፣ እመኑ። እንደ ሃይማኖት አባት ምን አለ ግን በመጠን ይሁን። ሰው በደካማ ጎናቸው ነው የሚገባው። በኋላ ላይ ከእግዚአብሔር ጋር ትጣያለሽ። ምን ሆኜ ነው እንደዚህ ያዋረድከኝ? ምን አረጌ ነው ብለሽ ከእግዚአብሔር ጋር ትጣያለሽ። ምን በድዬ ነው ጌታ ሆይ ምን አለ በሌላ በፈተንከኝ ብለህ ከእግዚአብሔር ጋር ትጣላለህ። እንዳትጣላት ሁሉ ነገር በገደብ አድርግ።
በደካማ ጎን ገብታ አንተ ስላገዝካት ብር ረድታት አይዞ ምናምን ስላልካት ነገ ለትዳር ፈተና ትሆናለች። እመነኝ አልኩ። ዛሬ ገንዘብ ምትረዳት አይዞ ምትላት ስልክ ምትጻጻፍላት ሴት ራሷን እንዳታጠፋ ያገዝኳት ነው ምትላት ሴት ነገ ለትዳር መፍረስ ምክንያት ትሆናለች። እያገዝኩት ነው አይዞ እያልኩት ነው ጥሩ ሰው ነው ሌላ ነገር እኮ የለንም ምን ችግር አለው ምትዩ ሰው ነገ ለትዳርሽ ፈተና ይሆናል። ብዙ ሰው ደግሞ አይገባውም። በእጅ ያልዙት ወርቅ ከመዳብ እንደሚባለው የሆነ ነገር በእጅ ስትይዙ አይታወቅ ስትጥለው ነው የሚታወቅ። ስለዚህ ፖይንቴ እህቶች ካላችሁ ቤተሰብ ካላችሁ ዘመድ ካለ በዚህ ነገር ያልተሸወደች ያልተፈተነች ትዳሯን ያላጣች እግዚአብሔር ገበናዋን ያልሸፈነላት ሴት የለች። እኔ አይቼ ስለማቅ ነው። አንዳንዴ እኮ ቲዮሪ ሪሰርች ብቻ ሳይሆን ኤክስፒሪየንስ ብቻ ሳይሆን አንዳንዴ በህይወት አንተም ያየኸው ለሰው ስታወራ ጥሩ ነው። እኔም በበጎነቴ ጥግ ዋጋ ከፍዬ አውቃለሁ። አሁን ግን ገደብ አለኝ። እንደ በፊቱ ዝም ብዬ በደበ ነፍስ አለ። አሁን መርህ እከተላለሁ። የሚሆነው ነገር ይሆናል፣ የማይሆነው ነገር አይሆንም። ስልክ መቀበለው ሰው አለ፣ ማልቀበለው ሰው አለ፣ መደውልለት ሰው አለ፣ ማልደውልለት ሰው አለ። እንደዚህ አይነት ሰዎች እመኑኝ፣ ቀጠንቃቃው ሰው አንተ ጋር ልክ ሲመጣ ለምንድን ነው የመጣችው? አንተ ጋር የሆነ ነገር የለም ለምንድን ነው የሰጠችው? ማን ስለሆነች ነው እሷ ለአንተ መሰጠ? ማን ስለሆነ እሱ ደውሎ የሚያጽናናሽ የሚያረጋጋሽ? አይዞሽ ምን ስለሆነ ገንዘብሽን ክፈይ። በጣም ትልቅ ስልጠናዎች አሉ ምናምን ስነ ልቦና ምሁራን ሳይካትሪስቶች አሉ። እነሱ ጋር ሂጂና እርዳታ አገኝ። ማን ስለሆነ እሱ ነው የሚያገዝሽ? በኋላ ደግሞ ወደድኩሽ ቢመጣስ ያላንቺ መኖር አልችልም ቢመጣስ? አይታወቃችሁም። ቀስ ብሎ እንደ እባብ ቆዳ ልስልስ ያለ ስለሆነ ወደ ውስጥ ያስገባችሁ። በተለይ የሰውን ፈተና ተው፣ የሰይጣንን ፈተና አታልፉ። ሰይጣን ደግሞ ራሱ አይመጣም፣ በሰዎች አድሮ ነው የሚፈትነው። ቤትህን ምስቅልቅሉ ነው የሚያወጣው ቤትሽን። እኔ በጣም የሚያሳዝኑ ጨዋኩ በህይወት ዘመኗ ወንድ ጨብጣ ማታቅ ወደ ወንድ ጠጋ ብላ ማታቅ ሴት በእንደዚህ አይነት ተራ ነገር ተፈትና ልጆቿን፣ ቤቷን፣ ክብሯን አታቅ። በጣም ጠንቃቃ ሴት፣ በጣም ጨዋ ሴት በትንሽ ስህተት ለሙኮ ሴክስ አድርጋ አይደለም ለሁም ተሳስማ እኮ አይደለም። በቃ ባወራችሁ ትንሽ ነገር የልብ ወዳጅ ክርስቶስ ነው። ከሱ ውጪ የሰው እኔ ብዙ አይቻለሁ። አሁንም ነፍሴ የምታርፈው በሱ ነው። በቃ ወዳጄም ጓደኛዬም አባቴም ወንድሜም እግዚአብሔር ነው። ብዙ ነገር ያስረሳኝ የሱ የክርስቶስ ፍቅር ብዙ ነገር ያስረሳኝና ብዙ ነገር ንቀ እንድትኖር የሚያደርግ የሱ ፍቅር ነው። አማካሪም እሱ ነው ካልክ እኔ ጋር ራሱ ላትመጣ ትችላለህ። ቪዲዮ ላትከታተል ትችላለህ። አማካሪም እግዚአብሔር ነው። እሱ ነው መካሪዬ ካልክ በቃ እኔ መካሪዬ እሱ ነው። እየመከረ እዚያ ያደረሰኝ እሱ ነውና እናንተም መካሪያችሁን ጓደኛችሁንም እግዚአብሔርን አድርጉ። ከዛ በኋላ እመኑኝ ብዙ የሚገርማችሁ ነገር አይኖርም። ሰው መጣም አይገርምህም፣ ሰው ሄደም አይገርምህም። ትኖራለህ፣ ያለ ሰውም ትኖራለህ፣ ከሰው ጋር መኖር ከእባቡም ጋር ትኖራለህ፣ ከጨዋም ጋር። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር፣ በያለንበት ቦታ እርስ በርሳችን እንተጋገዝ። አንዳችን ለአንዳችን በምናደርገው ነገር ውስጥ ብዙ በረከት እናገኛለን እና በጸሎት በማንኛውም ነገር አቅማችን በፈቀደው መንገድ ልንተጋገዝ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።